ብልጽግና ለዳግም ምርጫ ተፎካካሪዎች ለአዲስ የፖለቲካ ድባብ በኢትዮጵያ በምርጫ እየተወዳደሩ ነው። ወቅቱ ግን ከምርጫ ባለፈ ሁለት ትልልቅ ጉዳዮች ያሉበት ነው። አንደኛ የጂኦፖለቲካል ውጥረት ኢትዮጵያን ይዟታል። ሁለተኛ ኢትዮጵያ ያለችው መንታ የኢኮኖሚ መንገድ፣ አንዳንዶች አጣብቂኝ የሚሉት መንግስት ደግሞ የተስፋ በር የሚለው ማለት ነው። የኢኮኖሚ ጫና፣ የጂኦፖለቲካል ውጥረት አሁን ያለንበትን ወቅት ይገልጹታል። በዚህ ወቅት ላይ ደግሞ ኢትዮጵያ ምርጫ እያከናወነች ነው። በወቅቱ በርካታ ዓለም አቀፍ መገናኛ ብዙሃኖች የኢትዮጵያ ምርጫ ላይ ዘገባዎችን ሰርተዋል። በዝርዝር ያሉት ምንድነው የሚለውን መመልከት አለብን። ከዛ በተጨማሪ የዋጋ ንረት፣ የዕዳ ጫና፣ የጸጥታ ስጋት፣ የተወጠረ ዓለም፣ የሰላም ፈተና፣ የዲሞክራሲ ማነቆ ኢትዮጵያ አሁን ያለችበትን ሁኔታ ሊገልጹት ይችላሉ። ምርጫው ምን ይዞ ይመጣል? የኢትዮጵያ ምርጫ ማን አሸነፈ፣ ማን ምንድነው የሚጠብቀን የሚለውን በዝርዝር ከመጋረጃው ጀርባ ያለውን ታሪክ ነው ዛሬ የምነግራችሁ። የቅዳሜ ገበያ የዩቲዩብ ቻናልን ሰብስክራይብ አድርጉ። ትኩስ ትንታኔዎቻችን ወዲያው እንዲደርሷችሁ የደወል ምልክቱን ተጫኑ። ቅዳሜ ገበያ የምርጫ ጉዳይ የሚል ቪዲዮ ከዚህ ቪዲዮ በፊት የተለቀቀውን በቅዳሜ ገበያ ዩቲዩብ ገጽ ላይ ልታደምጡት ትችላላችሁ። ምርጫ በአፍሪካ፣ ምርጫ በደሃ ሀገራት፣ ምርጫና ኢኮኖሚ ምን ያያይዛቸዋል የሚለውን አንስተናል። ምርጫ የበለጸጉ በዲሞክራሲያቸው የዳበሩ ሀገራት እንዴት ይተገብሩታል፣ ምን ይጠቀሙበታል የሚለውን በዝርዝር አይተናል። እንደዚሁም ደግሞ በደሃ ሀገራት ዲሞክራሲያቸው እንጭጭ በሆነበት ሀገራት፣ አንዳንዶቹ ዲሞክራሲያቸው ታዳጊ በሆነ ሀገራት፣ ሌሎች ደግሞ ለይስሙላ ምርጫ በሚያደርጉ ሀገራት ዲሞክራሲና ምርጫ፣ እድገትና ምርጫ፣ ኢኮኖሚና ምርጫ የሚለውን በዝርዝር ተመልክተን ነበር። በዛ ላይ ያሉትን ነጥቦች ስትመለከቱ ዛሬ የምናነሳው ነጥብ የዛ ተከታታይ ሐሳብ እንደሆነ ይገባቸዋል። ዛሬ በዝርዝር ደግሞ የምናነሳው በቀጥታ የኢትዮጵያ ምርጫን ነው። ግንቦት 24 ቀን ተቆርጦለት የተካሄደው የኢትዮጵያ ምርጫ 7ኛው ሀገራዊ ምርጫ ነው። በርካታ የፖለቲካ ፓርቲዎች እንደሚሳተፉ የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። ነገር ግን የእጩዎቹን ብዛት፣ የሚሳተፉበትን ሁኔታ፣ ምርጫ የሚደረግባቸውን አካባቢዎች ስንመለከት የተለያዩ ሐሳቦች ከምርጫው ጋር ሊነሱ እንደሚችሉ እሙን ነው። አሁን ምርጫው ላይ በዋናነት 3 ኃይሎች አሉ የሚለውን ላስቀምጥላችሁ። በቅድሚያ ምርጫው ለገዢው ፓርቲ በጣም ወሳኝ ነው። የስልጣኑን ተአማኒነት ወይንም ደግሞ ፖለቲካሊ ሌጂቲማሲ የሚለውን የሚያረጋግጥበት ነው 7ኛው ምርጫ። ከዚህ በፊት በኢትዮጵያ ምርጫዎች 6ቱንም ገዢው ፓርቲ አሸንፏል። ኢህአዴግ በስልጣን ላይ ያለ በተከታታይ አሸንፏል። ብልጽግና ያለፈውን ምርጫ አሸንፏል። እናም ገዢው ፓርቲ ስልጣኑ ህጋዊ መሰረት የሚጥልበት በህዝብ የተመረጥኩ የሚለውን ካባ የሚለብስበት ነው ምርጫ። እናም ገዢው ፓርቲ 7ኛው ምርጫ ማሸነፍ ለዛ ሲል ይፈልገዋል። ብልጽግና ቢያሸንፍ ደግሞ ሌሎች የሚያያቸው ነጥቦች አሉ። አንደኛ ብልጽግና በህዝብ ይሁንታ ያገኘሁት የማክሮ ኢኮኖሚ ማሻሻያ ነጥቦቼ በህዝብ ተቀባይነት ስላገኙ፣ የነጻ ገበያ የመክፈት እንቅስቃሴው ላይ የህዝቡ ምላሽ መልካም መሆኑን፣ የልማት ትኩረቶችና መንግስት ትኩረት ያደረገባቸው ፕሮጀክቶችን ለማስቀጠል ተገቢ ውክልና አገኛለሁ ብሎ ያምናል። ምርጫው በሰላም መጠናቀቁ ደግሞ ለመንግስት ለገዢው ፓርቲ ትልቅ ድል ነው። በእርግጥ በሰላም መጠናቀቁ ለገዢው ፓርቲ ብቻ ሳይሆን ለሀገራችንም በጣም አስፈላጊ ነገር ነው። ምንም ይሁን ምንም የምርጫው ውጤት ሰላም እጅግ በጣም አስፈላጊ የሆነበት ሁኔታ መሆኑ ግልጽ ነው። ምክንያቱም አንድ የማነሳላችሁ ዋናው ትኩረት ኢኮኖሚ ስለሆነ ኢኮኖሚ ያለ ሰላም የሚታሰብ አይደለም። ከገዢው ፓርቲ ቀጥሎ በሁለተኛ ደረጃ ያሉት ተፎካካሪዎችና ተቃዋሚ ፓርቲዎች የምንላቸው ናቸው። አብዛኛዎቹ ተፎካካሪ ፓርቲዎች በምርጫው ሂደት ላይ ስጋትና ጥርጣሬ እንዳላቸው ሲገልጹ ቆይተዋል። ምህዳሩ እኩል አልነበረም። አሁን ምርጫ ሲደርስ ነው እንጂ በሮች የተከፈቱልን ያለፉትን 5 ዓመታት እንዳንሰራ አባሎቻችንና ደጋፊዎቻችን በተለያዩ አካባቢዎች እየተዋከቡ በዲሞክራሲ ምህዳሩ እየጠበበብን ነው የሚል ትችቶችን ሲያቀርቡ ቆይተዋል። በቂ እጩ ላለማቅረባቸው እንደ ምክንያት የሚያቀርቡትም ያንን ነው። ከተፎካካሪ ፓርቲዎች መካከል ሙሉ በሙሉ ድምጽ ቢያገኙ የመንግስት የመመስረት አቅም ያላቸው 1 ወይ 2 አይሆኑም። ይህ ደግሞ የተቃዋሚና የተፎካካሪ ፓርቲዎች በቂ አቅምና በቂ ብቃት እንደሌላቸው ሁነኛ ማሳያ ነው። ይህ ግን የፓርቲዎቹ ችግር ብቻ አይደለም፣
ይህ የሀገራችን ዲሞክራሲ ችግር ነው፣ መስራት አለብን ብለን ማተኮር ያለብን ነው። ስለዚህ አንድ ነገር ከተፎካካሪዎች መገንዘብ እንችላለን። የምርጫ ሂደቱ ምንም ይሁን ምን ባለን አቅም እንወዳደር ብለው በመግባታቸው እንደ መልካም ጅምር አየዋለሁ። ከዛ በተጨማሪ የተፎካካሪ ፓርቲዎቹ ዋነኛ ግብም መሆን ያለበትም ግባቸውን ብለው ያስቀመጡት በተገኙት አጋጣሚዎች የተለያዩ ወንበሮችን በክልልም በፌዴራል ምክር ቤትም በመያዝ ድምፅን ማሰማት፣ ለነገ ዲሞክራሲ የተሻለ መደላድል ለመፍጠር መታገል መሆኑ ግልጽ ነው። በእርግጥ አነሰም በዛም ምርጫ በተካሄደ ቁጥር መፎካከርና ለዲሞክራሲ ምህዳሩ መስራት በጣም ትልቅ ነጥብ ነው። በሶስተኛ ደረጃ ደግሞ የምናስቀምጣቸው የማይወዳደሩት ምርጫው ተገቢ አይደለም የሚሉት የታጠቁና ያልታጠቁ በምርጫው በቀጥታ የማይሳተፉትን ነው። አሁን በኢትዮጵያ ፖለቲካ በሰላማዊ ምህዳር ውስጥ የሌሉ ወይም ደግሞ በፉክክር ምህዳር ውስጥ የሌሉ ትጥቅ የያዙ ኃይሎች አሉ። የታጠቁ ኃይሎች አቋም ምርጫው ህጋዊነት የለውም፣ ነባራዊውን የኢትዮጵያ የፖለቲካ ቀውስ የማይፈታ ነው ባይ ናቸው። በአማራ ክልል፣ በኦሮሚያ ክልል፣ በሌሎችም አንዳንድ ክልሎች ግጭቶች ያለባቸው አካባቢ አሉ። ከዛም በተጨማሪ ደግሞ በትግራይ ክልል ሙሉ በሙሉ ምርጫ አይደረግም። ይህንን ስንመለከት ምርጫው በርካታ እንከኖችና በርካታ ችግሮችም ያሉበት ነው። ሶስተኛው ወገኖች የምንላቸው እነዚህ ነው። ምናልባት እንጨምራቸውና አራተኛ ወገኖች የምንላቸው ዓለም አቀፉን ማህበረሰብ ነው። በዓለም አቀፍ ደረጃ በኢትዮጵያ ምርጫ ዙሪያ የተለያየ እይታ ነው ያለው። በቅርቡ የተመለከትናቸው የሚዲያ ዘገባዎች ያንን የሚያንጸባርቁ መሆናቸው ግልጽ ነው። በተለይ አውሮፓና አሜሪካ ምርጫው ሁሉን አቀፍና ሰላማዊ እንዲሆን ሲወተውቱ የተለያዩ ሐሳቦችንና ምክር ሐሳቦችን ሲሰጡ ሰንብተዋል። እናም ከአዝማሚያቸው መናገር የምንችለው ሰባተኛው ሀገራዊ የኢትዮጵያ ምርጫ ከሰላምና ከደህንነት አንጻር እንደዚሁም ከፖለቲካ ምህዳሩና ከፖለቲካል ስፔሱ አንጻር ምርጫው ሙሉ ለሙሉ እምነት ያሳደሩበት ነው ለማለት ይከብዳል። ያንን ደግሞ በሚዲያዎችም ተመልክተነዋል። የአፍሪካ ህብረትና ኢጋድ ምርጫውን እየታዘቡ በምርጫውም ላይ በንቁ እየተሳተፉ አነሰም በዛም የዲሞክራሲ ልምምድ መደረጉን የሚያበረታቱና የሚደግፉ ናቸው። የምዕራቡ ዓለም በተለይ የአውሮፓና የአሜሪካ መንግስታት ማሳያ የሆኑት ከሰሞኑን የተመለከትናቸው በርካታ የትልልቅ ሚዲያዎች ዘገባዎች ናቸው። ዓለም አቀፍ ሚዲያዎቹ በርካታ እይታ ያላቸውን ጉዳዮች ነው ያነሱት። የተወሰኑን ለማንሳት ያህል እንኳን እነ ሮይተርስና እነ ዶይቼ ቬለ የመሳሰሉት ገዢው ፓርቲ በከፍተኛ ድምፅ እንደሚያሸንፍ፣ ነገር ግን ፉክክሩ ደካማ መሆኑን በዘገባዎቻቸው ላይ ጽፏል። ተፎካካሪዎችም የተከፋፈሉ የማይሳተፉም ያሉበት፣ የፖለቲካና የሚዲያ ሰዎች እስር ቤት ያሉበትና የተገለሉበት ሁኔታ አለ፣ ከሀገር ውጭም የተሰደዱ አሉ በሚል እነዚህ ሚዲያዎች አስቀምጠዋል። አልጀዚራ ምርጫው የጦርነት ድባብና ግጭቶች ባሉበት ነው የተከናወነው፣ በትግራይ ክልል ምርጫ አለመደረጉም የሚያሳየው ይህንኑ ከፍተኛ የፖለቲካ ችግር ነው በሚል አስቀምጦታል። አምነስቲ ኢንተርናሽናል ስለ ፕሬስ ነጻነትና ስለ ተቃዋሚዎች ክልከላ በስፋት ጽፏል። ዘኢኮኖሚስት መጽሔት ጠቅላይ ሚኒስትር አብይ ስልጣን የመጠቅለል አዝማሚያ እያሳዩ ነው፣ ምርጫውን ቢያሸንፉም የሀገሪቱ ነባራዊና ቀጣይ ሁኔታ እንዴት ይሄዳል በሚለው ላይ ሰፊ ትንታኔዎችንና የባለሙያዎች እይታ ያሏቸውን አስገብተዋል። በእርግጥ የእነዚህ ሚዲያዎች እይታ የተለያዩ ሐሳቦችን ያስተናገደ መሆኑ ትኩረት ሊደረግበት የሚገባ ነው። በነገራችን ላይ በሀገራችን ያለው የመገናኛ ብዙሃን ዘገባ በጣም ውስንና ከድባቡ ጋር በተያያዘ በጣም የተለሳለሰ መሆኑን ሙሉ የምርጫ ወቅቱ ላይ ያየነው ነው። በእርግጥ አንዳንዶቹ እንዳሉት የብልጽግና ፓርቲ ሙሉ እጩዎች የማቅረብ አቅም ስለነበረውና ያንንም ስላደረገ ተፎካካሪዎቹ በጣም ጥቂት እጩዎችን በማቅረባቸው ገዢው ፓርቲ የማሸነፍ ዕድል ያለው ይመስላል። ያም ሆኖ ግን ገዢው ፓርቲ የዲሞክራሲ ስፔሱን ለማስፋት የራሴን ጥረት አደርጋለሁ በሚል የተወሰኑ የህዝብ ተወካዮችም ይሆኑ የክልል ምክር ቤቶች ተፎካካሪ ፓርቲዎች ገብተውበት የፖለቲካ ምህዳሩ እንዲሰፋ በር መልቀቁና አንዳንድ ወንበሮች ላይ እጩዎችን አለማቅረቡ የሚታወቅ ነው። የኔ ትኩረት ግን ዋነኛው ጉዳይ ብዬ የማነሳው ምርጫው ሰላማዊ ሆኖ መጠናቀቁና መንግስት የሚመሰርተው ፓርቲ የተረጋጋ መንግስት የመመስረት ሂደት ማግኘቱ በጣም ወሳኙ ነው። ዴሞክራሲ በቀላሉ የሚገነባ ባለመሆኑና ምርጫ ማለት በእኔ እምነት የዴሞክራሲ እድገትን ማሳያ ሳይሆን ዴሞክራሲያችን የደረሰበትን ደረጃ መለኪያ ቴርሞሜትር አይነት በመሆኑ የምርጫ እድገት በየጊዜው የምናየው ሊሆን ይችላል። ስለዚህ እኔ አሁን ማቅረብ የምፈልገው ከምርጫ ጋር በተያያዘ ዋነኛ መመልከት ያለብን የኢኮኖሚ ጉዳይን ነው። የምርጫው የፖለቲካ ጉዳይ እንዳለ ሆኖ ኢኮኖሚው እጅጉን አሳሳቢ ነገሮች አሉት። የኢትዮጵያ ኢኮኖሚ ላይ 3 ነጥቦችን በዋናነት ማንሳት ይቻላል። የዋጋ ንረት በከፍተኛ ደረጃ የሚታይበት ነው። ከፍተኛ የዋጋ ግሽበት ለውጥ
በኢትዮጵያ ቅናሽ እየታየበት መሆኑ ይታወቃል። በቅርቡ በዓለም የነዳጅ ዋጋ ንረት ጋር ተያይዞ የኢትዮጵያ የዋጋ ግሽበት ወደ 2 አሃዝ መመለሱ ይታወሳል። ያ እንደሚጨምር የሚጠበቅ ነው። ከዛም በተጨማሪ ደግሞ ለበርካታ ዓመታት ሲንከባለል የመጣው የዋጋ ግሽበትና የውጭ ምንዛሪው ልዩነት በከፍተኛ ደረጃ የኑሮ ውድነትና የገቢ መመናመን በኢትዮጵያውያን ነዋሪዎች ላይ ክፉኛ አሳርፏል። ይህ አንዱ የኢኮኖሚያችን እውነታ ነው። ሁለተኛው እውነታ የውጭ ምንዛሪ እጥረት ነው። መንግስት የውጭ ምንዛሪ ክምችታችንን በማጠናከር ከ2 ወር በላይ የሆነ መጠባበቂያ ቢኖረውም አሁንም የውጭ ምንዛሪ እጥረት መኖሩ ግልጽ ነው። ያንን ለማረጋገጥ በኢትዮጵያ የማኑፋክቸሪንግ ኢንዱስትሪው አሁንም ገና መሆኑን አመላካች ይሆናል። ምክንያቱም የማኑፋክቸሪንግ ኢንዱስትሪው በከፍተኛ ደረጃ ግብአቶችን፣ ካፒታል ጉድስ የሚባሉት ማሽነሪዎችን ከውጭ ማስመጣት ይፈልጋል። ለዛ ደግሞ ዶላር ያስፈልጋል። በሶስተኛ ደረጃ የኢትዮጵያ ኢኮኖሚን ከሚገልጹት ነገሮች አንዱ የበጀት ጉድለት ነው። ከፍተኛ ወጪ መንግስት አለበት፣ ለልማት የሚወጡት ወጪዎች። ከዛም ባለፈ ደግሞ በሚያሳዝን ሁኔታ ግጭቶችን ለማብረድና ድህረ ግጭት መልሶ ግንባታ ለማከናወን ከፍተኛ ወጪ እያወጣን ነው። በዚህ የተነሳ የኢትዮጵያ የበጀት ጉድለት ቀላል የሚባል አይደለም። ሌላው ከምርጫ ጋር በተያያዘ መነሳት ያለበት ምርጫ በባህሪው ቢሊየን ብሮችን የሚያስወጣ ነው። በኢትዮጵያ ውስጥ በዚህ የምርጫ ወቅት እንኳን በቢሊየን ብሮችን አውጥተናል። በእርግጥ ይህ ገንዘቡ ከየት ተገኘ የሚለው ጉዳይ በጣም ወሳኝ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ከተለያዩ ዓለም አቀፍ ለጋሾች ከፍተኛ ገንዘብ አሰባስቧል። ያ በጎ ነገር ነው። ከዛው ጎን ለጎን ግን ገዢው ፓርቲና ሌሎችም ፓርቲዎች እያወጧቸው ያሉት ከፍተኛ ገንዘቦችና ለምርጫ ቅስቀሳ የወጡት ወጪዎች ከየት የተገኙ ናቸው የሚለው ጥያቄ በጣም ወሳኝ ነው። አንዳንዴ እንደዚህ አይነት ወጪዎች በከፍተኛ ደረጃ ገበያ ውስጥ የሚንቀሳቀሰውን ገንዘብ ይጨምራሉ። በእርግጥ ለጊዜያዊነትና ለአንዳንድ ትኩረት ለሚሹ ቁሳቁሶች ከፍተኛ የሥራ ዕድል ሊፈጥሩ ይችላሉ። በዛው ልክ ግን የሚንቀሳቀስ ገንዘብና በአንድ ጊዜ ከፍተኛ ገንዘብ ገበያ ውስጥ በተረጨ ቁጥር የዋጋ ንረት ሊኖርም ይችላል። ሌላኛው ከኢትዮጵያ ኢኮኖሚ ጋር በዋናነት መነሳት ያለበት የዓለም አቀፍ ዕዳ አስተዳደራችን ጉዳይ ነው። አሁን የኢትዮጵያ መንግስት በዕዳ አስተዳደር ዙሪያ እየሰራ ኢኮኖሚውን ሊብራላይዝ እያደረገ መሆኑ ይታወቃል። ከዓለም አቀፉ የገንዘብ ተቋም IMFና አጋሮቹ ጋር የሚደረገው ድርድርም እንደቀጠለ ነው። በሱ ዙሪያ በርካታ መረጃዎች እየወጡ ቢሆንም በአጭሩ ማለት የምንችላቸው ነጥቦች ግን አሉ። አንደኛ፣ ኢትዮጵያ ዩሮ ቦንድ ሸጣ ከግል አበዳሪዎች የተበደረችውን $1 ቢሊዮን እንድትከፍል እየተጎተጎተች ነው። ይህ ድርድሩ ያልተቋጨ በመሆኑ ኢትዮጵያ ዲፎልት ካደረገችና ዕዳዋን መክፈል ያቃታት ሀገር ከተባለች ለኢትዮጵያ ኢኮኖሚ መልካም እይታ አይፈጥርም። በሌላ በኩል ደግሞ የሁለትዮሽ ብድሮች የሚባሉት በተለይም እንደነ ፓሪስ ክለብ የመሳሰሉትና እንደ ቻይና የመሳሰሉት ግዙፍ የብቸኛ ሀገራት አበዳሪዎቻችን የዕዳ ሽግሽግ ለማድረግ አብረውን እየሰሩ ነው። የኢትዮጵያን ኢኮኖሚም እያጤኑ ነው። ከዛ በተጨማሪ ደግሞ የኢትዮጵያ መንግስት እስከ ቀጣዩ ጥቅምት ወር ድረስ የዕዳ አስተዳደር ውይይትና ድርድሩን አጠናቅቄ የዕዳ ማራዘሙን ስራ፣ አዳዲስ ገንዘብ የማግኘቱን ስራ አከናውናለሁ ብሎ ተስፋ አድርጓል። ይህ በIMF እንዴት ይታያል የሚለው በጣም ወሳኝ ነው። የምርጫው ማግስት ይህ ጉዳይ የሚነግስበት እንደሚሆን ጥርጥር የለውም። ሌላኛው ትልቁ ጫና ያለበት የሀገር ቤት ዕዳንም መንግስት እስካሁንም በከፍተኛ ደረጃ ለመቆጣጠር እየሰራ ነው። በተለይ የበጀት ዲሲፕሊን በማድረግ በከፍተኛ ደረጃ የብሔራዊ ባንክ የገንዘብ ህትመትን በማቆምና የበጀት ጉድለትንና የሀገር ቤት ብድርን በቦንድ ሽያጭ ለመሸፈን መሞከሩ ከመንግስት የሚበረታታ ነገር ነው። ይህ መቀጠል አለበት። በዛው ልክ ግን የልማት ፍላጎቶቹ፣ የልማት ምርጫዎቹና ምን ላይ ነው መንግስት ኢንቨስት ማድረግ ያለበት፣ ምን ላይ ነው ካፒታል ፈሰስ ማድረግ ያለበት የሚለው ላይ አሁንም ክርክሩ፣ ውዝግቡ እንዳለ ነው። የምርጫውን ውጤት ተከትሎ የዓለም አቀፉ ማህበረሰብ የሚሰጠው አስተያየት በተለይም በዕዳ አስተዳደራችንና በውጭ ቀጥታ ኢንቨስትመንታችን ላይ ከፍተኛ ጫና እንደሚያሳርፍ ምንም ጥርጥር የለውም። በድህረ ኮቪድና በተለያዩ የጸጥታ ስጋቶች የተቀዛቀዘው የኢትዮጵያ ቱሪዝምን ለማነቃቃት የሚደረገው ጥረትም አሁን ምርጫውንና የምርጫውን ውጤት እንደዚሁም ከምርጫው ውጤት ጋር መንግስትና የተለያዩ ዓለም አቀፍ አጋሮች የሚገቡባቸውን ውይይቶችና ድርድሮች ተከትሎ ተጽዕኖ የሚያርፍበት በመሆኑ ያም አሳሳቢው ጉዳይ ነው። ምርጫ በመጣ ቁጥር የኢኮኖሚ ጉዳይ አንገብጋቢ ሆኖ ይመጣል። በተለይ እንደ ኢትዮጵያ ባለ ደሃ ሀገር ከምርጫ ማግስት ምን ይፈጠራል የሚለው በጣም ወሳኝ ነው። በእርግጥ ምርጫው ለገዢው ፓርቲ ዳግም ከተመረጠ ሌጂትመሲ የሚሰጠውና ህጋዊነትን የሚያላብሰው በመሆኑ በጣም ወሳኝ ነው። በዛው ልክ ግን የህዝብ ድምጽ የሚሰማባቸውና ተፎካካሪ ፓርቲዎች የሚሰጧቸው አንድምታዎች ደግሞ የምርጫውን ውጤት የተለያየ ገጽታ ሊያላብሰው ይችላል። ድህረ ምርጫ ያለው የኢትዮጵያ የኢኮኖሚ ሁኔታ አሁንም በአጣብቂኝ ውስጥ የሚቀጥል ነው።
ኢትዮጵያ በኢኮኖሚዋ በራሷ አቅም በርካታ ነገሮችን ብትሰራ እንኳን በአካባቢዋ ያለውን ጂኦፖለቲካል እንቅስቃሴ ኢትዮጵያ ከጎረቤት ሀገራት ጋርና ከወደብ ፍላጎቷ ጋር ያሏትን ጉዳዮች የምትመራበትና የምትሄድበት መንገድ የኢትዮጵያን ቀጣይ ዕጣ ፈንታ የሚወስን ነው። 5 ዓመታት አሁንም ፈታኝ መሆናቸው አይቀርም። አዳዲስ ስራዎችን ማየት፣ እይታዎችን ማስፋትና የኢትዮጵያ ኢኮኖሚ ሀብቱ እጅግ ትንሽ በመሆኑ ትኩረት አድርጎ ኢንቨስት በማድረግና በመስራት ብዙ ውጤት ሊገኝ ይችላል። በሰባተኛው ሀገራዊ ምርጫ ዙሪያ የእናንተ አስተያየት ምንድነው? ምርጫውንና የኢኮኖሚ ሁኔታችንን እንዴት ይመለከቱታላችሁ? አስተያየቶቻችሁን አጋሩን። የቅዳሜ ገበያ ዩቲዩብ ቻናልን ሰብስክራይብ አድርጉ። ትኩስ ትንታኔዎች እንዲደርሷችሁ የደወል ምልክቱን ተጫኑ። ቅዳሜ ገበያ